እኛ ትንሽ ትቢተኞች ነን። እኔ ነው እኔ የተለያዩ ሳይ ትንሽ ሆደ ባሻዎች ነን። ትንሽ ቶሎ ይከፋናል። ሜቢ ሀገራችንም ስላለ እየተራመዱ በሚስታቸው ገደል መግባት አይፈልጉም። በሚስታቸው ድክመት ወይንም የትዳር አጋራቸው ጥግና አርጋ ደግፋ ማታቆማቸው ከሆነ በሸክም ላይ ሸክም መጨመር አይፈልጉም። ሀብት ያለው ሰው የእውቀትም ብርም የንብረትም የምንም ነገር የምትደግፈው ይፈልጋል። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? ዛሬ ሀብታም ማግባት ብዬ መጥቻለሁ። እኛ ጋር ዝናብ ይዘንባል። ወደ ውጭ አድርጌ ባሳያችሁ ዝናብ ዝናብ ኧረ ፀሐይ አለ። ደግሞ ፀሐዩ ሲመጣ ደግሞ እሳት። ዛሬ ሀብታም ማግባት በሚል ሀሳብ መጥቻለሁ። ሀብታም ማግባት ሀብታም እንግዲህ ብዙ አይነት ሀብት አለ አይደለ? የብር ሀብት አለ፣ የእውቀት ሀብት አለ፣ ከቤተሰብ የተወረሰ ሀብት አለ፣ የባህሪ ሀብት አለ፣ የጸሎት ሀብት አለ፣ የብዙ ነገር ሀብት አለ። ሀብት ስንል ሀብት ብዙ ነገርን ሽፍን ክልል አድርጎ አጠቃሎ የሚይዝ ቃል ነው እና ሀብታም አግብቼ ፎይ ብዬ በኖር እንደው በስመ አብ። በቃ ሀብታም ማግባት ማለት በጣም ብዙ ሰው የሚያስበው ቀጭ ብሎ ሪላክስ አድርጎ በቃ ፈታ ዘና ብሎ ባል እየለፋ ከዛ ሚስት ሪላክስ አድርጋ የምትኖር የሚመስለው በጣም ብዙ ሰው አለ። ምናልባት እንደዚህ አይነት ላይፍ በአረብ ሀገሮች ውስጥ ሊሆን ይችላል። ምናልባት በኢሮፕና በአሜሪካን ግን እውነት ለመናገር በተለይ በኢሮፕ እንደው ትንሽ ጠንከር አድርጌ ልናገርና በኢሮፕ ሀብታም ወይንም ደግሞ ጥሩ ስታተስ ላይ ያለ ሰው ምሁር ሰው በቃ ለፍቶ የልፋቱን ውጤት እያጣጣመ ያለ ሰው አግብቶ ትዳር ማስተዳደር በጣም ትልቅ ኃላፊነት ነው። ሀብታሞች እኮ ቆንጆ ሴት ነው የሚወዱት። በቃ ሀብታሞች እኮ በቃ ቆንጅና ካለ ከዛ ውጭ የሚያዩት ነገር የለም የሚባል ይሄ በተለይ አዲሱ ትውልድ በእንደዚህ አይነት ነገር እንዳይሸወድ እንደው እኔ ካየኋቸው በጓደኞቼ ካስተዋልኳቸው ሁልጊዜ እንግዲህ እናቶች ስንሰባሰብ ስለ ራሳችን ስለ ሰው ስለዛ የተለያየ ኢሾች እያነሳን የምንወያያቸው ነገሮች እዚህ ጋር ሳመጣው ለተለያየ ሰው ያላሰበውን ነገር እንዲያስበው እንዲሁም ደግሞ ወይ ጉድ ለካስ እኔ ቤት ብቻ አይደለም ለካስ እንደዚህ ነው ብሎ ትኩረት እንዲሰጠው ይረዳል በማለት በእንደዚህ አይነት ሀሳብ መጥቻለሁ። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን፣ ይጠቅማል ብላችሁ የምትሉትን። ሲቀጥል ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ጥሩ ስታተስ ላይ ያሉ ሰዎች በትምህርት ሊሆን ይችላል ወይንም ደግሞ በንብረት ሊሆን ይችላል። በተለያየ አይነት ሁኔታ ጥሩ ጭንቅላት ያላቸው ሰዎች ሚስቶቻቸው እንዲረዷቸው ይፈልጋሉ። ይሄ በቃ በጣም ኢምፖርታንት ነገር ነው እና አንዳንዴ ሀብታም ማግባት ማለት ሾፒንግ፣ ሃፒ ላይፍ፣ ቫኬሽን፣ ዙረት ምናምን የሚመስለው ብዙ ሰው አለ። በተለይ ይሄ አሁን ሶሻል ሚዲያ የተለያዩ ነገሮች ስለሚያሳዩን እነዚህ ነገሮች እውነተኛ ህይወት ላይ ስንመጣ ህይወት በኃላፊነት የተሞላች ናት። ሀብታም ቤትም በሉ ምንም ነገር የሌለውም ሰው ቤትም በሉ በየትኛውም ሳይድ በሉት ህይወት ማለት ባይትሰልፍ የራሱ የሆነ ኃላፊነት አለው። ሀብት ካለ ደግሞ ንብረት አለ ማለት ነው። ንብረት ደግሞ የተገዛ ንብረት መግዛት ብቻ አይደለም፣ ማስተዳደር የሚባል ነገር አለ። ያንን ንብረት ለማስተዳደር ወንዱ ብር ስላመጣ ንብረት ይስተዳደራል ማለት አይደለም። ባል ብር ስላመጣ ይስተዳደራል ማለት አይደለም። የሴት ጥበብ በጣም አስፈላጊ ነው። የሴት በቃ የሷ እዛ ጋር መገኘነት እንዴት ብዬ ልንገራችሁ ያንን ሰው እንዲሻሻል ያለበት ስታተስ እንዲጠበቅለት ከብዙ ነገር አንጻር ዋጋ ትከፍላለች።
ለዛ ነው በጣም ብዙ ጊዜ ከጀግና ወንድ ጀርባ ከተሳካለት ከስኬታም ወንድ ጀርባ ነው የሚባለው አይደለ? ጎበዝ ሴት አለች ይባላልና ምናልባት አብሮ አፍርተውት ሊሆን ይችላል። ምናልባት ደግሞ እሱ ተዘጋጅቶለት ሬዲ ሆኖ የገባበት ስታተስ ሊሆን ይችላል። ወይንም ደግሞ ለፍቶ ጥሮ ግሮ ያመጣው ስታተስ ሊሆን ይችላል። እዛ ስታተስ ላይ በሚገኝበት ጊዜ ግን ቆንጆ ስለሆነች ጸጉሯ ዘለላ ስለሆነ መቀመጫዋ ስለሚያምር ወልደው ስትል እንደው የሆነ ግርማ ሞገስ ስላላት ያ ብቻ በቂ ነው ማለት አይደለም። ሴቶችዬ እኔ እንደ እህት እንደ ታላቅ እህት እንዴት ብዬ ልንገራችሁ ልምከራችሁ ብዬ ስል በጣም ብዙ ጊዜ ስኬታማ የሆነ ትዳር የሚኖሩት የሱ መከናወን ስኬት እንዳለ ሆነ የሷ ጥበብ ደግሞ ያንን ትዳር እንዴት ብዬ ልንገራችሁ ብር ላይ ብቻ ወይንም ደግሞ ሰክሰስ ላይ ብቻ ፎከስ ያደረገ እንዳይሆን የሷ ስማርትነት የሷ ጥረት በጣም ያግዛል። በእርግጥ ነው ትዳርን የሚባርክ እግዚአብሔር ነው። ግን እኛ ደግሞ እንደ ሰው የራሳችን ጥንቃቄ ሊኖር ይገባል። አሁን በጣም ሁሉ ጊዜ የሚያስቀኝ ነገር ልንገራቸው። ብር ደሞዝ ስንወስድ በቃ በደሞዜ ቆንጆ ሸሚዝ እገዛለሁ፣ በደሞዜ ቆንጆ ቦርሳ እገዛለሁ፣ በደሞዜ በጣም ብዙ ሰው በቃ እንዴት ብዬ ልንገራችሁ 90% ሰው የሚያደርገው ልክ የሆነ ትንሽ ገቢ ሲያገኝ ወዲያው እንዴት አድርጎ ራሱን በቃ የሚወደውን ነገር ገዝቶ ጫማ ሊሆን ይችላል፣ መኪና ሊሆን ይችላል፣ ቤትን አያጠቃልልም። እንደነዚህ አይነት ነገሮች ላይ ብርን ኢንቨስት ማድረግ ራስን መውደድ አይደለም፣ ራስን መካስ አይደለም፣ ራስን ማሽሞንሞን አይደለም። ራስን ማሽሞንሞን ማለት በተለይ ሴቶች በተለይ ውድ የኢትዮ ኤልሲ ተከታታዮች የምትወዱኝ እዚህ ጋር ጆሮአችሁን እንዲያርጋችሁ አዳምጡ። ራሳችሁን የምትወዱ ከሆነ አይምሯችሁን የሚያሳድግ ነገር ላይ ኢንቨስት አድርጉ። ምን ማለት ነው? የተለያዩ አጫጭር ኮርሶች መውሰድ፣ የማታውቁትን ወይ ጉድ ይሄ ነገር በጣም አፋሽኔት ያደርገኛል፣ ይህንን ነገር ብማር ማወቅ፣ በቃ እሱ ማለት ትክክለኛ የወር ደመወዛችሁ ክፍያ ነው። ምክንያቱም ራሳችሁን ሌቭል አፕ እያደረጋችሁ ነው። እንዴት ብዬ ልንገራችሁ? ገና ሮጠን ገና ሰርተን ገና ብዙ ነገር ይዘን እንነሳለን ብለን የምንል ሰዎች በተለይ ራሳችን ላይ ኢንቨስት ማድረግ ማለት ክሬምና ሽቶ መግዛት ማለት አይደለም። አይምሯችንን ማሳደግ ማለት ነው። ለጤናችን ጥሩ የሆኑ የተመጣጠኑ ምግብ መብላት ማለት ራስን መክፈል ደሞዝ መስጠት ማለት ነው። ገብታችሁ ኤክሰርሳይዝ መስራት ማለት ሰውነታችን ጤና እስከሆነ ድረስ ነው የምንሮጠው፣ የምንሰራው፣ የምንለፋው፣ ለልጆቻችን የምንቆመው፣ ለትዳራችን የምንቆመው፣ ለቤታችን የምንቆመው፣ ለሚወደን ባላችን፣ ለልጆቻችን አባት ወይንም ደግሞ ገና ልንመሰረተው ላለው ትዳር አበባ ሆነን የምንገኘው አይምሯችን ብሪሊየንት ሲሆን፣ በቃ ቆንጆ ቀልጣፋ አይምሮ ሲኖር፣ ስቲል ፖዚቲቭ ኤነርጂ ሲኖረን፣ ያ ፖዚቲቭ ኤነርጂ የሚመጣው ሁል ጊዜ ውሏችንን ነው ይዘን ቤታችን የምንገባው እና ያ ውሏችን ወደ ቤታችን ሲመጣ የሚሰጠው ሳናስበው የሚሰጠው ኤነርጂ አለ ለልጆቻችን፣ ለትዳራችን፣ ለኛ ለምንለው ሰው እና ብዙ ጊዜ ያንን ፖዚቲቭ ኤነርጂ የምንሰበስበው ከውጭው ከምንሄድበት ከምንውልበት ውሏችን አይምሮችንን የሚያሳድገንን ነገር አድርገን ስንገባ ነው። ለዛ ነው ትክክለኛ እውነተኛ ራሳችንን የምንወድ ሰዎች ብራንድ ያለው ቦርሳ ስለገዛን አይደለም፣ በጣም ኤክስፔንሲቭ ሽቶ ስለገዛን አይደለም፣ በጣም ኤክስፔንሲቭ ሸሚዝ ስለለበስን አይደለም፣ ወይንም ደግሞ ለግዠሪ መኪና ስለነዳን አይደለም። ታውቃላችሁ፣ መኪና ገዝታችሁ ልክ ከገዛችሁበት ድርጅት ስትወጡ 20% ሉዝ አድርጓል። ሚኒመም ነው የምላችሁ። ስለዚህ መኪና መግዛት ማለት ቅብጠት ነው እንጂ ኢንቨስትመንት አይደለም። ቤት የገዛና መኪና የገዛ እኩል አያስበው። አንዳንድ መኪናዎች ታውቃላችሁ የሚኒ አፓርትመንት ዋጋ ነው ያላቸው። ስለዚህ ሀብታም ስላገባች አንድ ሴት የራሷ ጥረት ከሌለ አክንትፍ ተብላ ተሰልቸታ ትተፋለች እንጂ ዘለቄታዬ ሚስቴ አለኝታዬ ትከሻዬ ተብላ ረዥም ጉዞ የመሄድ ፕሮባቢሊቲዋ በጣም ያጠረ ነው። እውነቱን እንነጋገር። የምንኖርበት ዓለም በጣም ሰልፈሽ የሆነ ዓለም ነው። እኛ ሰልፈሾች ነን። ልጆቻችን ራስ ወዳዶች ናቸው። የትዳር አጋሮቻችን ደግሞ የለፉበትን ስንት ዓመት ሙሉ የጣሩበትን ውጤት አምጥተው ቆመው እየተራመዱ በሚስታቸው ገደል መግባት አይፈልጉም። በሚስታቸው ድክመት ወይንም የትዳር አጋራቸው በቃ
ጥግና አርጋ ደግፋ ማታቆማቸው ከሆነ በሸክም ላይ ሸክም መጨመር አይፈልጉም። ሀብት ያለው ሰው የምትደግፈው ይፈልጋል። ሴቶች ነገሮችን ማኔጅ የማድረግ ጥበባችን በጣም እድሜያችን በጨመረ ቁጥር ሞር ያ ታለንት እየጨመረ ነው እንጂ እየጠፋ አይደለም የሚሄደው። ስለዚህ ያንን ደግሞ ተሰጥኦ ያደለንን ነገሮችን ኮኦርዲኔት አድርጎ ኃላፊነትን የመወጣት ዲተርማይን መሆን አንድ ነገር ካልተፈጸመ በቃ እዛ ላይ መልፋት ከዛ ልክ ያንን ደግሞ ስንፈጽም ወደ ሌላኛው መሄድ የሚለው ጥበብ ከወንድ ልጅ በላይ ሴት ልጅ አላት። ይሄ ለዛ ነው እኮ አሁን በፖለቲካውን ብላችሁ ብትሉ በኢሮፕ ላይ በጣም ብዙ ሴቶች ናቸው ፖለቲካ ላይ የሚመረጡት። የካምፓኒ ማኔጅመንት በሉ በጣም ብዙ ሴቶች ናቸው የካምፓኒ ማኔጅመንት ኃላፊነት የሚሰጣቸው። በጣም ብዙ ብላችሁ በዚህ ዘመን ላይ በኢሮፕ ላይ ትልልቅ ቦታዎችን ማኔጅ የሚያደርጉት ማን ናቸው ተብለው ሲባል ሴቶች ናቸው። ምክንያቱም ሴቶች ከወንድ በላይ እውቀት ስላላቸው አይደለም፣ ግን ማኔጅ የማድረግ ሪስፖንሲቢሊቲን እስከ ጥግ ድረስ በጥበብ የመውሰድ ትልቅ ተሰጥኦ አላት። ሀብታም አግብቶ መኖር ማለት ተንቀላጦ መኖር ማለት አይደለም። ፏ ብላ ነው የምትኖረው ሀብታም አግብታ የሚባል አባባል አለ። በጣም በነጮቹም በጥቁሮቹም በሁሉም ብላችሁ ውሰዱት። ይሄ ነገር አባባል ነው እንጂ ውስጡ ስትገቡበት በጣም ትልቅ ኃላፊነት አለ። ጥበበኛ ሴት ናት። አንድን ትልቅ እውቀት፣ ትልቅ ጭንቅላት፣ ትልቅ አስተሳሰብ ያለውን ወንድ ይዛ ለዘመናት የምትጓዝ ሴት እመኑኝ ከባሏ በላይ ትልቅ ትከሻ ሰፊ ጥበበኛ የጸሎት ሴት እንዲሁም ደግሞ ታታሪ ዲተርማይን የምታደርገውን ጥንቅቅ አድርጋ የምታውቅ ሴት ናት። እና ማግባት ብቻ አይደለም ያንን ትዳር ይዞ መጓዝ ለአመታት ጥበብ ይፈልጋል። ሀብታም ባል አግብታችሁ መኖር የምትፈልጉ እህቶቼ ወይንም ደግሞ ያገባችሁ እህቶቼ በጣም ትልቅ ጥንቃቄና ሞራላችሁን ራሳችሁ ልትደግፉ ይገባል። ምክንያቱም የፈለገ ብትለፉ ነገር ሁሉ ተደላድሎ የተቀመጠላችሁ ስለሚመስል የእናንተ ልፋት እንዴት ብዬ ልንገራችሁ የሆነ በሚታየው ነገር የመደብዘዝ ባህሪ ያለው ልጆቻችሁን ጥቅቅ አድርጋችሁ ማሳደጋችሁ ከዘመናት በኋላ የሚታይ የልፋት ውጤት ነው እንጂ እዛው ለዛው አይታይም። እና ያኔ ተስፋ መቁረጥ የለባችሁም። ጠንክራችሁ ወጥራችሁ መያዝ አለባችሁ። ለምትፈልጉት ያኗኗር ዘይቤ የላይፍ ስታይል የምትከፍሉት ዋጋ ጥንቅቅ አድርጋችሁ በቃ በደንብ ልትሰሩበት ይገባል። ከዛ ውጤቱ ሲመጣ እኮ እንዴ ሰማ መንጎሎባት ሀብቷ ባሏ እኮ ምንም ነገር እኮ አያጎልባትም ነው የምትባሉት እንጂ እናንተ ያንን ነገር እንዴት ብዬ ልንገራችሁ የልጆቻችሁን ትምህርት ቤት ፍለጋ ሊሆን ይችላል፣ ልጆቻችሁን ውሎ ሊሆን ይችላል፣ ልጆቻችሁን ማነር ሊሆን ይችላል፣ የቤታችሁ እቃ ሊሆን ይችላል፣ የቤታችሁ አያያዝ ሊሆን ይችላል። የምትውሉበት የምትሄዱበት የምትናገሩት ምን የምትሉት ምናምና የመደብዘዝ ነገር አለው። ምክንያቱም የነሱ ሰክሰስ የእናንተ ልፋት ደብዘዝ እንዴት ብዬ ልንገራችሁ የሆነ ደብዘዝ የሚያደርገው ነገር አለ። ምንም ማለት አይደለም። ያ በጣም ሀፕን ያደርጋል። እኔ በጣም ብዙ ማደንቃቸው እዚህ ሀገር ያሉ ነጭ ጓደኞች አሉና በጣም በእውነት እንዴት የሚከፍሉትን ዋጋ ብታዩ ግርም ይላቸዋል። ግርም እኛ እንደውም ከነሱ ጋር ስንነጻጸር እነሱ በሀገራቸው የሚከፍሉትን የግማሹን ግማሽ እኛ አንከፍልም። እኛ ትንሽ ትዕቢተኞች ነን። እኔ የተለያዩ ሳይ ትንሽ ሆደ ባሻዎች ነን። ትንሽ ቶሎ ይከፋናል። ሜቢ ሀገራችንም ስላልሆነ ሊሆን ይችላል እና ትንሽ ቀበጥ ብለን ነው የምንኖረው። ያ ማለት ትክክል ነው ማለት እያልኩኝ አይደለም። ላይክ ቻዮች መሆን አለብን። አንዳንዴ የሚያለፉ ነገሮች አሉ፣ አንዳንዴ የማይቻሉ ነገሮች አሉ፣ መስተካከል ያለባቸው ነገሮች አሉ። ያንን ነገር ግን ልናስተካከላቸው የምንችለው ሁልጊዜ የራሳችን የሆነ ትዕግስት ሲኖረን በቃ ክሊር የሆነ አይዲያ ሲኖርን ነው እንጂ ሀብታም አግብቶ መኖር አልጋ ባልጋ ነው ማለት አይደለም። ይሄ በጣም በጣም በተለያየ ሁኔታ ውስጥ እንግዲህ 16 ዓመት ጎረምሳ ስናደርስ ከብዙ እናቶች ጋር ብዙ ነገር አይተናል፣ ብዙ ነገር ተካፍለናል፣ ብዙ ሀሳቦች ሼር ተደራርገናል እና በጣም ብዙ ብታስተውላቸው ነገሮች አሉና ለምትፈልጉት ዓላማ ለመድረስ የባል ሰክሰስ በቂ ነው፣ የባል እውቀት በቂ ነው፣ የባል በቃ እሱ አለ ብላችሁ አንዳንድ ሰው የሚገርም በቃ መልአክ የሆነ ሰው አለ፣ ሌላ ሰው ደግሞ ይሰለቸዋል።
በቃ አብራኝ ከኔ እኩል ደግፋኝ ከኔ እኩል የምትሮጥ ካልሆነች እንደየትዳሩ ይለያያል። ስለዚህ እንዳላችሁበት ትዳር እንደምትገቡበት የትዳር አይነት እንደምትገቡበት ሰው ባህሪ ታፍ ልትሆኑ ይገባቸዋል። ነገሮችን እንዴት ነው ሴት ልጅ ብልህ ናት አይደል? ብዙ ነገር ታያለች፣ ብዙ ነገር ታስተውላለች። እና ያንን ነገር እያስተዋላችሁ እንጂ እሱ አይጎልበትም እንዴ። በጣም እንደው በእውነት አንድ ነገር ልንገራችሁ፣ ጥሩ ስታተስ ላይ ያሉ ሰዎች የወር መጨረሻ ላይ ያለባቸውን ኃላፊነት ብታስቡት ስማ መንፈስ ቅዱስ ይሄን ሁሉ ችለው ነው እንደሚሄዱት ትላላችሁ። በጣም 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 ብዙ ኃላፊነት አለባቸው ብዙ። እና እኛ ደግሞ እንደ ሚስት እንደ ትዳር አጋር እንደ ፍቅረኛ እንደ ምናምን ሆነን የምንገባ ከሆነ እዛ ቦታ ላይ የሚጠብቀንን ኃላፊነት ልንወጣ ራሳችንን ማዘጋጀት አለብን። ራሳችንን የምናዘጋጀው እኮ ውሏችንን በማስተካከል ነው። ለዚህ ነው ዞረን ዞረን እውቀታችንን እናሳድግ እምላችሁ። ዞረን ዞረን የምንውለውን የምንሄድበትን የኢንፎርሜሽን በተለያየ አይነት መልኩ ይጠቅማል ለትዳር ይጠቅማል ብለው የምንለው ጉትት እያደረግን እየለቃቀምን ወደ ቤታችን ማምጣት። ምክንያቱም እኛ ነን ሞር ጊዜ ያለን ከባሎቻችን ጋር ኮምፔር ሲደረግ። ምክንያቱም የትዳር አጋሮቻችን ብዙ ጊዜ ስራ ላይ ፎከስ ስለሚያደርጉ እንግዲህ ሰክሰስፉል የሆነ ሰው በጣም ብዙ ኃላፊነት አለው ማለት ነው አይደል? እንደ መቼም ቁማር ተጫውቶ ያመጣ ብርና አፈርደች በልቶ ለፍቶ የደረሰበት ቦታ ያለ ሰው እኩል አይደለም። ስለዚህ እንዳለንበት እንደምንገባበት ስታተስ ራሳችንን ልናዘጋጅ ይገባል እንጂ ፏ ብዬ ሾፒንግ ዙረት ጥፍሬን ስሰራ እግሬን ስሰራ ማሳጅ ስደረግ ፀጉሬን ስሰራ አንዳንዴ ይናፍቃቸዋል። በጣም ትልቅ ኃላፊነት ይጠብቃቸዋል። ስለዚህ ፍላጎታችሁ የራሳችሁ ነው። እግዚአብሔር ደግሞ መልካሙን ትዳር ይስጣችሁ። ትዳር ለምትጀምሩ የምትይዙበትን የምትገቡበትን ትዳር የማስተዳደር እውቀቱን ደግሞ መልፋት ግድ ይላችኋል እያልኩኝ ዛሬ ለምን ይሄን ሀሳብ እንዳነሳሁት በቅርብ የሚያውቁኝ ወዳጆቼ እርግጠኛ ነኝ አንደርስታንድ ያደርጋሉ። ምክንያቱም ኃላፊነት በጣም 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 ትልቅ ኢምፖርታንት የሆነ ነገር ነው። እኛ ብዥ ካለብን ነገሮች በሙሉ ገደል ነው የሚገቡት። ስለዚህ ብዥ እንዳይልብን ራሳችንን ሁልጊዜ አፕዴት ማድረግ ሁልጊዜ በተጠንቀቅ ላላችሁ ስለተከታተላችሁን ከልብ አመሰግናለሁ። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ያላሰብነውን ያላስተዋልነውን ነገር እንድንወያይበት እንዲሁም ደግሞ ለተለያዩ ሴቶች በተለያየ ሀገር ላይ ተበትነው ለሚኖሩ የሀገራችን ልጆች ወይ ጉድ እያሉ ፈገግ እያሉ እንዲያዳምጡ የእኛን ላይፍ ኤክስፒሪየንስ ከነሱ ካሉበት ሲቹዌሽን ጋር ኮምፔር እያደረጉት የሚጠቅማቸውን እየሰበሰቡ የማይጠቅማቸውን ደግሞ እየተወ ኑሯቸውን ያቀናሉ በማለት በእንደዚያ አይነት ሀሳብ መጥቻለሁ። እስቲ የእናንተን ገጠመኞች፣ የእናንተን አመለካከት፣ የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ለሁላችንም በያለንበት ይጠቅመናል። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆነ እያዝናና በሚያስተምር በተለያዩ ቪዲዮዎች እስከምንገናኝ